ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። ኤፌሶን ምዕራፍ ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ ክርስቶስ አምላክ ይባረክ ይላል። እሺ ሄሎ የኢየሱስ ክርስቶስ አምላክ ማን ነው? ሐሳብን እኔ ልንገርህና ላስተካክለው። ሁሌም እያዳመጥኩ ስለሆነ የኢየሱስ ክርስቶስ አብ ነው ብለህ ነው የምታስበው ነው አንተ? ወይም የተረዳኸው አብ ነው ብለህ ነው? ጥያቄ ጠይቀው። የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ቅዱስ፣ ያንተ መጽሐፍ ማለት ነው። ማንን ነው የኢየሱስ ክርስቶስ አምላክ የሚለው መጽሐፍ? የኢየሱስ ክርስቶስ አምላክ ምን ይላል? የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ቅዱስ። ማን ነው የኢየሱስ ክርስቶስ አምላክ? ክርስቶስ ራሱ አምላክ ነው እኮ ከሶስቱ አለው እያለ ነው እያልኩ ነው። ማንን ነው የኢየሱስ ክርስቶስ አምላክ ይባረክ ይላል? ክርስቶስ ደግሞ እኔና አብ አንድ ነን ይላል እኮ ዮሐንስ ላይ ባንዴ ገብቼ ታውስ አንዴ ስንት ናቸው ሳይሆን አንድ ጥቅስ ላይ መሰረት አድርገና መለሰ። እሺ የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ቅዱስ ይላል አይደል? እስቲ ምን ላይ ነው እንዴ ንገረኝ። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 3 ስለዚህ ሜን ጥያቄ አንተ ኢየሱስ ክርስቶስ አምላክ አለው ነው ይላል እንጂ መጽሐፉ እንደዛ ይላል እያልኩህ ነው። አንተ ግን አምላክ የለውም ትላለህ፣ መጽሐፉ አምላክ አለው ይላል። ትክክለኛ የትኛው? ስለዚህ መጽሐፍ ቅዱስ ላይ ያለውን ትቀበላለህ አንተ? የተናገረው እውነት ነው ብለህ ነው የምታስበው ነው አይደል? አዎ አምላክ አለው እያምናለሁ። እውነት ነው ጌታ። ኦኬ እውነት ነው ብለህ የምታስብ ከሆነ እኔና አብ አንድ ነን ይላል ደግሞ ዮሐንስ ወንጌል ላይ። ወደዚያ እንሄዳለን፣ ችግር የለም። ወደሚለው አሁን አምላክ አለው የለውም የሚለውን እንጨርሱላችሁ። አንተ ግን ታምንበታለህ አምላክ እንዳለ የተናገረበትን ኢየሱስን ማለት ታምንበት? አምላክ የለውም ለትምህርት ነው ለማስተማሪያ ወደ አምላካችሁ እንደዚህ ብላችሁ ጸልዩ ብሎ ብዙ ቦታ ይላል። አሁን ለምሳሌ ምን ብለን እንጸልይ ሲሉት አባታችን በሰማያት የምትኖር ይላል። ቆይ አድምጪኝ አንዴ። እሺ ወንድሜ አድምጠኛ አንዴ። ወደ አባታችን በሰማያት የምትኖር ስለሚል ቆይ አንዴ ላመጣልህ ነው እኮ አንዴ ላውራ እኔም አባታችን ሆይ በሰማያት የምትኖር ብላችሁ ጸልዩ ሲል ለኛ ትምህርት እየሰጠን ነው እንጂ እሱ ራሱ ማዕዱን ሲባርከው ራሱ እያየ ነው። አባቶ ይሄንን ህብስት ባርክልን ምናምን በሚል ሰዓት እኛ ትምህርት እየሰጠን ነው፣ በተግባርም ትምህርት እየሰጠን ነው እንጂ እሱ ራሱ አምላክ ኖሮት አይደለም እያለ ያለው። ፕላስ ደግሞ አየህ መጽሐፍ ቅዱስ ላይ ላተረጓጎሙ ሙሉ አውዱን ማወቅ ያስፈልጋል። ከላይ ጀምሮ በስርዓት አንብበ ወይ የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ቅዱስ። ማን ነው የኢየሱስ ክርስቶስ አምላክ ነው ጥያቄው? ራሱ ነው አምላክ ክርስቶስ። ራሱ አምላክ ራሱ ነው ክርስቶስ ራሱ የኢየሱስ ክርስቶስ አምላክ ይባረክ ይላል። አዎ ክርስቶስ ራሱ ጽሑፍ እስቲ አሳየኝ። አንተ ክርስቶስ ያለውን ብቻ ነው የምትቀበለው? ጳውሎስ ያለውን አትቀበልም? ክርስቶስ ራሱ የኢየሱስ ክርስቶስ አምላክ ይባረክ ይላል ነው። ኢየሱስ ክርስቶስ ቃል በቃል አምላክ እያለ የሚጠራው አምላክ አለው። ላሳየህ እሱን ኢየሱስ ራሱ የተናገረው። እሱማ አምላክ እንደሆነ እኮ ተናግሯል እኮ ወንድም። የቱ ጋር አምላክ ነኝ ያለው ኢየሱስ? እኔና አብ አንድ ነን ይላል እኮ። እሱ ሳይሆን ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ አለ። እኔና አብ አንድ ነን ይላል። እኔ አምላክ ነኝ ያለበት ቦታ አለ ወይ ኢየሱስ? ይኸውልህ አንተ እኮ ቃል በቃል አምላክ የምትለዋን 4 ፊደል ነው የምትፈልገው። ነው የምፈልገው አለ የለም መጽሐፍ። በእኛ ይኸውልህ በመጽሐፍ ቅዱስ በአንድምታ ትርጓሜ ደግሞ እንደዚህ አይደለም የሚተረጎመው ወንድሜ። ለዛ እኮ ነው አየህ ስለ ትርጓሜ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ቃል በቃል ተናግሯል አልተናገረም? ይኸውልህ ቃል በቃል ተናግሯል፣ ግን እኔና አብ አንድ ነን ይላል። ቃል በቃል ተናግሯል ካልክ የተናገረበትን አሳየን እስኪ። እኔ አምላክ ነኝ ብሎ ቃል በቃል የተናገረበት ቦታ አለ? አንተ በምትፈልገው መንገድ አይደለም የተናገረው። በምትፈልግበት መንገድ እኔ አምላክ ነኝ ያለበት ቦታ አለ ወይንስ የለም?
ይኸውልህ ወንድሜ ሁሱ አንተ በምትፈልግበት መንገድ ከሆነ አምላክ ምትለዋን ነው። ግን መጽሐፍ ቅዱስ እንደዛ ስለማይተረጎም እኔና አብ አንድ ነን የሚለው ምን አልከኝ? እንዴት ነው የሚተረጎመው መጽሐፉ? አንድምታዎች አሉ። ታየ አንድምታዎች ስላሉ አንድም ተብሎ ቃሉ ታምጣና እስኪ እንደው በአንድምታ ፈተህ አሳየን። እስኪ ትልቁ ላይ ነው ከፍተህ አሳየን። ትርጓሜ በማለት ጆሮአችን እንደረቀው አንድ ትርጓሜ አንዴ ቆይ አንዴ አድምጠኝ። አንዴ ሐሳቤንም እምልህ እንዲገባ ትርጓሜ ያሳየን። እስኪ የአንድ ጥቅስ ትርጓሜ ያሳየን። ምን አልከኝ? አንድምታ አልተባለ አይደለ? ቀጥታ ቃሉን እያመጣንልህ እየጠየቅን ቀጥታው መጽሐፉን አንድምታ ያልኩህ አንዴ። እሺ ይቅርታ። እሺ እኔ መጽሐፉ ላይ ያለውን ትምህርት ሁሉ ካዱ ክርስቲያኖች። ከዚያ ምን አሉ? እኛ በቀጥታ አንቀበልም። ታዲያ ምን አንድምታ ነው የሰዎች ንግግር ነው የሚቀበሉት። ለዚያ ማለት ነው። አሁን የአንድ ጥቅስ መጽሐፍ አንቀበልም አላልንም። እንደሱ ከሆነ እንግዲህ አሁን ኢየሱስ ክርስቶስ አምላክ እንዳለው ቃል በቃል ይናገራል። ይሄን ጥቅስ ትቀበላለህ? ሄሎ አቤት። ኢየሱስ ክርስቶስ ቃል በቃል አምላክ እንዳለው ይናገራል። እንግዲህ አሁን መጽሐፍ ቅዱስ ላይ እሱን ይኸውልህ አንተ ራስህ እኮ አሁን እየሳሳትክ ነው። ኢየሱስ ክርስቶስ አምላክ እንዳለው ትላለህ። ክርስቶስ ነው ያለው? አዎ ክርስቶስ ራሱ አምላክ አለኝ ብሏል? አዎ ብሏል። ሄሎ አይሰማም? አዎ ብሏል። እኔ አምላክ አለኝ የሚለውን ይኸውልህ መጀመሪያ ማልኩ እኮ ነው። አተረጓጎም አረዳድ ክርስቶስ ሌላ አምላክ አለኝ ብሎ ተናግሯል እያልኩ ነው። በቀጥታ ማስረጃ ላሳይህ። እሱ አምላክ መሆኑንም እኮ ነው እየነገርኩህ እኮ። ለአምላክ አምላክ አለው ማለት ነው። ጨርሰን ለአምላክ አምላክ የለም፣ እሱ ራሱ አምላክ ነው። ሶስቱ አካላት አሉ። ከሶስቱ አካላት ይኸውልህ ከሶስቱ አካላት አንዱ አባቴ እኮ ይላል እኮ። ከሶስቱ አካላት አንዱ አምላኩም ጭምር ነው ራሱ ተናግሯል እያልኩህ ነው። ላሳይህ ማስረጃ። አምላክ አንድ ነው ወንድሜ። ስለዚህ አምላክ ካለው ኢየሱስ ክርስቶስ አምላክ ሊሆን አይችልም ማለት ነው አይደል? ልንግባባ አንችልም ማለት ነው። ኖ የተጠየቀውን መልስ። አምላክ ካለው አንድ አካል አምላክ ሊሆን አይችልም ብለሃል ቅድም አይደለ? የጠየከኝን እመልሳለሁ። የምመልሰው ግን አንተ በምትፈልገው መንገድ አይደለም። ችግር የለውም አብሽር። ለአንድ የምትፈልገው አምላክ አለው የሚለውን ቃሉን ነው የምትፈልገው። አየህ አምላክ ሊባል አይችልም እሱ አይደለ? አምላክ ያለው አካል አምላክ ሊባል አይችልም እሱ። አንድ አምላክ ነው ያለው ክርስቶስ ነው። አብ ወልድ መንፈስ ቅዱስ ብያልጠየቀውም ዘለቀ። ይኸው አንድ አካል አምላክ ካለው እሱ አምላክ ሊሆን አይችልም ማለት ነው አይደለ? በዚህ ተስማምተናል ቅድም። አዎ እንደሱ ከሆነ እንግዲህ አሁን ኢየሱስ ክርስቶስ አምላክ አለ ብሎ የተናገረበትን ላሳየህ ነው። ከዚያ በኋላ ክርስቶስ አምላክ ሊሆን አይችልም ማለት ነው። አንተ እኔና አብ ደግሞ አንድ ነን ይላልና ይኸውልህ አምላክ አብ ነው። አንተ ራሱ ከዚህ በፊት ስትልም ስለሰማሁኝ ነው። እኔ አብ ነው አምላክ አምላክ አለ ብሎ ኢየሱስ ተናግሯል። ምን ትላለህ? መጽሐፍ ቅዱስ ነው እኮ እንደዚህ የተናገረው ሌላ አምላክ አለኝ በሚል አተረጓጎም አይደለም። የቤተክርስቲያን ትርጓሜ ላይ በዚህ አይደለም እኛ የምንማረው። አምላክ አለኝ ይላል ኢየሱስ። ምን ትላለህ አንተ? ምን ማለት ነው? አምላክ ይሄን አይደለም ትርጓሜው። አምላክ አለኝ ማለት አይደለም። አንተ ቃሉን ስለያዝከው ቃል በቃሉ መጽሐፉ ላይ ኢየሱስ እያለ ተሳስቷል። ኢየሱስ ግን ኖ ወይ እንደዛ አይደለም። ክርስቶስ የማይሳሳት አምላክ እኔን አንተም ታውቀዋለህ። እንግዲያውስ ጥሩ ትርጓሜው ምንድን ነው? መማሪያ ነው። ይኸውልህ አሁን ለእኛ ለኦርቶዶክስም ለሕዝብም መማሪያ ነው። ወደ ትርጓሜውን አስነብበን እስኪ። ማን ነው እንደሱ ብሎ የተረጎመልህ? ማን ይባላል? የቱ ጋር ይገኛል? በራሱ ጊዜ ወረደው ላይ እንዳለ የመጽሐፍን ጽሑፍ ክደውታል። ወላሂ አባቶቻቸው ያሏቸውን ብቻ ነው የሚቀበሉት። ትርጓሜ ይሏቸዋል። ቃል በቃል ኢየሱስ እየተናገረ ስህተት ነው እሱ። ቀጥታ አይቀበሉም። አምላካችን አላህ ስብሐነሁ ወተዓላ እውነት ተናገረ። ምን ያለ ጊዜ ኢተኸዙ አሕባረሁም ወሩህባነሁም አርባበን ሚን ዱኒላህ አለ። ቀሳውስቶቻቸውና መነኩሴዎቻቸውን አማልክት አድርጋ ያዟቸው አለ። ከአምላክ ቃል ጋር አስተካከሉት። በቃ የነሱ